ሰላም ቤተሰብ እንዴት ናችሁ? አሁን በዋነኝነት የመጣሁትኝ አዲስ መረጃ ስላለኝ ነው። በተለይ ደግሞ ብሩኬና ሀይሚ የተለያዩ መስሏችሁ ለምታለቅሱ ልጆች፣ ለምትጨነቁ ልጆች ነው። ሁላችንም እውነት መስሎን በጣም ተጨንቀን አዝነን ነበር። ግን ቤተሰብ እውነቱ ሌላ ነው። ትልቅ መረጃ ደርሶኛል። እሱም ምንድን ነው? ትናንትና ከቡታጅራ አብረው ነው የመጡት። አብሮስ 5 ሆነው ነው የመጡት። ቤኪ፣ ሚኪ፣ ሀይሚ፣ ፍፄ፣ ብሩኬ ሆነው በራሳቸው መኪና ፏፈሽ እያሉ ነው ከቡታጅራ ከተማ የመጡት ማለት ነው። ውድ ቤተሰብ በተለይም የጨረቃ ፋሚሊ እየተጨነቃችሁ በጣም ብዙ ልጆች ሲያለቅሱ ነበር ከትናንት ወዲያም ትናንትም እና በዚህ ልክ አትጨነቁ። እነሱ ድራማ እየሰሩ ነው ያሉት፣ እየተወኑ ነው ያሉት። በእርግጥ እየሰሩት ያለው ነገር በጣም የሚረብሽ ከባድ ነገር፣ ራሳቸውን የሚያዋርድ ክፉ ቃል እየተወራወሩ የሚቆሳሰሉ አይነት ካራክተር ይዘው ነው እየተጫወቱ ያሉት እና ደስ አይልም። እንዲያቆሙትም ብዙ ጊዜ የጨረቃ ፋሚሊ መልእክት አስተላልፈው ነበር። ነገር ግን እነሱ መስሚያችን ጥጥ ነው፣ እኛ ዶራል እናገኝበት እንጂ እናንተ ስለምትሉት ነገር አይመለከተንም። አንዳንዱን እናንተ ከምትሰጡን አጀንዳ ላይ እየወሰድን እንተውንበታለን፣ አንዳንዱን ደግሞ እየጣልን የራሳችን ስራ እየሰራን ዶላራችን ካገኘን እኛ ምን አስጨነቀን እናንተ ለምትሉት ነገር ብለው እንግዲህ መስሚያችን ጥጥ ነው ብለው እነሱ እየሰሩ ነው ያሉት። እኔ በጣም ነው የገረመኝ የምር ስነግራችሁ ማለት ነው። በደንብ መረጃው ደርሶኛል። አሁን ፎቶ ራሱ አለ፣ ግን ማውጣት አልፈለግኩኝም። ምክንያቱም አንደኛ እነሱን እንዲሰደቡ አልፈልግም። ምንም ቢሆን እንወዳቸዋለን። በዚህ ልክ በተመልካች ጨክነው እነሱ እንደዚህ እያደረጉ ቢሆንም በቃ አንዳንዴ የምትወዱት ሲሆን ነገር ሲያጠፋ አይተው እንዳላየ ታልፋላችሁና ደርሶኛል። በእርግጠኝነት የምነግራችሁ ነገር ቢኖር ግን ደግሞ በቃ ተዋቸው ይስሩ፣ አላወጣም። ደርሶኛል። ጸጊ እናንተ አትሸወዱ። እነሱ 5 ሆነው ነው የመጡት እየጨፈሩ ለዛውም እና በቃ ከቻልሽ ይህንን መልእክት ብታስተላልፊልኝ ለአንቺ ቤተሰቦች፣ እንዲሁም ደግሞ በቃ ለሌሎቹ ቢደርስ ስለሚያለቅሱት ልጆች። እኔ ቲክቶክ ላይ እነሱን እያየውኝ በጣም ነው ማዝነው። በቃ ማለት በዚህ ልክ የዋህነት እስከ መቼ ነው? እነሱ እዚህ ስራ እየሰሩ ነው፣ ግን በጣም ብዙ ልጆች እውነት መስሏቸው እያለቀሱ ነው። የነዛን ልጆች ሀዘን እንኳን አይተው እነሱ ካሉበት ነገር መውጣት አልፈለጉም። ምክንያቱም እዚህ ጋር ስራ ነው፣ ገንዘብ ነው፣ ገንዘብ እያገኙ ነው። ሰው የሚላቸው ነገር ለነሱ ምንም አይመስላቸውም። እና በቃ እዚህ ጋር ተመልካች መንቃት መቻል አለበት። እኔ ሁሌ ነው የሚገርመኝ፣ ሁሌ አለችኝ ልጅቷ ደግሞ የእነሱ የቅርብ ሰው ናት። አሁን ስም መጥቀስ ምናምን አስፈላጊ አይደለም፣ አልፈልግም። ምክንያቱም ልጅቷም ራሷ የሚዲያ ሰው ስለሆነች የእሷን ስም ማስጠልሸት አልፈልግም። ግን ደግሞ ነግራኛለች፣ ያው በውስጥ ስለምታቀኝ ከዚህም በፊት ማለት ነው። እና አሁን በቃ ፎቶ ማውጣት አልፈልግም፣ እሷም እንዳወጣው አልፈለገችም። ግን ደግሞ ቢያንስ ለቤተሰቦችሽ በዚህ ብታስተላልፊ፣ እውነቱን አይተሽ ብታስተላልፊ። ምንም አይነት ጸብ የሚባል ነገር የለም። ወደዳችሁም ጠላችሁም እዛ እናንተ በቃ ስራችሁን ትኩረት ብታረጉ ነው የሚሻላችሁ። እዛ ስደት ላይ ያላችሁ ልጆች በሙሉ እስከ መቼ ነው ኢትዮጵያ ያሉ ዩቱበሮች በቃ አለ አይደለ እየተጫወቱባችሁ እንደዚህ እየቀለዱ፣ እነሱ እዚህ ጋር ስራቸውን እየሰሩ አብረው ሲደሰቱ እያመሹ እየዋሉ እዚህ ጋር 15 የ20 ደቂቃ ቪዲዮ ደግሞ የተጣሉ መስለው እየሰሩ እናንተን የሚያስጨንቁት እስከ መቼ ነው? እና እኔ በጣም ብዙ ነገር ስለታዘብኩ ነው ቲክቶክ ላይ ብዙ ልጆች እውነት መስሏቸው እያለቀሱ በቃ ብዙ ነገር ስለሰማው ነው። እና እባክሽን ይሄን ነገር ታስተላልፊው። በእኔ ባስተላልፈው ምቀኛ ነሽ አንቺ እንደዚህ ነሽ። ድሮም ከዚህም በፊት የሆነ ነገር ለመናገር ሞክሬ በጣም ብዙ ሰው ምቀኛ ብሎ ሰድቦኛል። አሁንም ደግሞ ይሄን ነገር ይዤ ብወጣ እንደዛ ነው የምባለው። እና በተቻለሽ መጠን በትንሹም ቢሆን እስኪ አስተላልፊ እንዳይጨነቁ። እኔ የእነሱ መጨነቅ ያመኛል አለችኝ እንግዲህ። እና ራሳችሁን አረጋጉ። እንዳልኳችሁ ፎቶ እንዳትለቂ ስለተባልኩኝ እኔ የሰውን ቃል ደግሞ እንትን ማለት አልፈልግም። በቃ ይስሩ፣ ችግር የለውም። ግን ደግሞ ተረጋጉ፣ የምታለቅሱ ልጆች ተረጋጉ። የምር ጸብ የለም። እኔ የተላከውን ፎቶ አይቼ ቤተሰብ ግርም ነው ያለኝ። እኔ ተንገላትቼ ነው የመጣሁት፣ እንዳንተ ደልቶኝ አይደለም የመጣሁት፣ እኔ እየተንገላተው በትራንስፖርት ነው የመጣሁት አለች ሀይሚዬና
እዛ ጋ የተላከልኝን ፎቶ ሳይ ግን ኧረ በስመ አብ እውነትም እኛንን እየተጫወቱብን ያሉት አልኩኝ። የምር በጣም ነው የተደመምኩትኝ። 5 ነው ቤተሰብ ቤኪ፣ ሚኪ፣ ፍፄ፣ ሀይሚ፣ ብሩክ በአንድ መኪና እየጨፈሩ ፏፈሽ ብለው ነው የመጡት እና ግን በዚህ ልክ ተመልካች ወደደ እንጂ ምን አረገ? አከበረ እንጂ ምን አደረገ? የእነሱ የለውጥ መንገድ ሆነ እንጂ ምን አደረገ? ምን ለምን በዚህ ልክ? እኔ በጣም የተገረምኩበት ቀን ነው ዛሬ። ግን በቃ አልቀየማችሁም። ግን ብዙ እህቶቻችን ደግሞ እያለቀሱ ስለሆነ የእነሱ ህመም ያመናል። ልጅቷም እንደዛ ነው ያለችው። የእነሱ ህመም ያመኛል። ከዚህ በፊት ለማስቆም ብዙ ጊዜ ሞክሬያለሁ። ግን ደግሞ አንቺ ምቀኛ፣ አንቺ ምናምን ነው የተባልኩትኝ። አሁንም ወጥቼ እንደዚህ ብል ያ ነገር ነው የሚገጥመኝ። ራሳችሁን አረጋግታችሁ ወደ ራሳችሁ ተመለሱ። በስነ ስርዓት ስራችሁን ስሩ፣ ምግባችሁን ብሉ፣ እንቅልፋችሁን ተኙ። አትጨነቁ፣ የምር አትጨነቁ። የሆነ በቃ አንዳንድ መዝናኛ እዩት የሚሰራውን ስራ በቃ የሆነ አለ አይደለ? አንዳንድ መዝናኛ ሙቪ አድርጋችሁ አስቡት። የምር የምር ብለቀው ደስ ይለኝ ነበር ማለት ባስገባላችሁ። ግን አንደኛ የሰው ቃል ማጠፍ አልፈልግም። ሁለተኛ ነገር ደግሞ ልጆቹ በዛ ልክ ያክል አሁን እንዲሰደቡም አልፈልግም። ምንም ነገር ቢያደርጉ ያው በቃ የልጅቷንም ቃል ማጠፍ አልፈልግም እንጂ ባወጣው ደስ ይለኝ ነበር። ግን አላወጣውም። የሰው ቃል ቃል ነው። አሁን ዋናው የኛ ፖይንት የልጅቷን ፖይንት እናንተ ራሳችሁን አረጋጉ። እዚህ ጠቅላላ የሚሰራው ነገር እውነት አይደለም። እውነት ነገር ሲሰራ እይታ ስለማይኖረው በቃ እነሱ ኦልሬዲ በዚህ ነገር ለምደዋል። ስለዚህ ያላቸው አማራጭ ነገም አሁን ይህ ሲያበቃም ቀጣይም ሌላ በሌላ እንትን ነው የሚመጡት። ስለዚህ ተመልካች መንቃት አለበት ነው ያለችኝ። እኔ መልእክቴን አስተላልፌያለሁ።